ህልም የሚመስል ለማመን የሚከብድ እውነት ብዙዎችን ያስለቀሰው የስደተኛው ወገናችን ቴዲ አሟሟት። ቴዲ ሐሙስ ለአርብ የሚነጋ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 5 ሰዓት አካባቢ ስራ ቦታው ላይ ሆኖ ከጓደኛው ጋር ሲያወራ እንደነበር ጓደኛው ነግሮናል። እስከ ሌሊቱ 9 ሰዓት ድረስ ደግሞ ስራ ቦታ ላይ ሆኖ ከሚስቱ ጋር በስልክ እያወራ እንደነበር ነግራናለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ይህን ቪዲዮ ለመላው እንግዲህ እንድታደርሱልኝ በአክብሮት ጠይቃችኋለሁ። በተለይ ስደት ዓለም ላይ ያላችሁ ደግሞ እስከ መጨረሻው ድረስ ተከታተሉት። ይህን መረጃ ያጋራን ብሬክስ ሀበሻዊ ነው ማለት ነው። ሙሉ ቪዲዮን ማቀርብላችሁናል። እንዲሁም ደግሞ ከዚህ ጋር ተያይዞ ማለት ነው በሶሻል ሚዲያ ላይ ጓደኛው ገደለው ወንድሙ ገደለው በሴት ተጣሉ የሚሉ ብዙ ወሬዎች እየተነሱ ያለበት ሁኔታ ነው። ከዚህ ጋርም ተያይዞ ብሬክስ ሀበሻዊ ያስተላለፈው መልእክት አለ። በጋራ እንመልከት እናዳምጠው። የራሳችሁን ሀሳብና አስተያየት እየሰጣችሁ እንዲሁም ቪዲዮን ላይክ እያደረጋችሁ እንድትጀምሩት በአክብሮት ጠየኳችሁ። ህልም የሚመስል ለማመን የሚከብድ እውነት ቴዲ ሐሙስ ለአርብ የሚነጋ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 5 ሰዓት አካባቢ ስራ ቦታው ላይ ሆኖ ከጓደኛው ጋር ሲያወራ እንደነበር ጓደኛው ነግሮናል። እስከ ሌሊቱ 9 ሰዓት ድረስ ደግሞ ስራ ቦታ ላይ ሆኖ ከሚስቱ ጋር በስልክ እያወራ እንደነበር ነግራናለች። አርብ ጁምዓ ቀን ስልኩ ሲደወል አይሰራም። ባለቤቱ እና ጓደኞቹ ሙሉ ቀን የቴዲ ስልክ አለመስራቱን አሳስቧቸው ተይዞ ይሆን እንዴ እያሉ ሲጨነቁ ውለው ሐሙስ ለአርብ የሚነጋ ጧት አካባቢ ሪያድ ውስጥ መኽረጅ 28 እስትራሃ ላይ በጩቤ እንደተወጋ ወሬ ተሰማ። ይህ ወሬ የነገረን እዛው መኽረጅ 28 ሆኖ ቴዲ ነበረበት ከተባለ እስትራሃ አካባቢ በሌላ እስትራሃ ውስጥ የነበረ ሰው ሲሆን እንዲህ ሲል ቃል በቃል ነግሮናል። እኛ ያለንበት እስትራሃ ሆኖ በር ላይ የነበሩ ሰዎች እዛው አካባቢ ያለ ሌላ እስትራሃ ላይ ችግር እንደተፈጠረና ሰው እየሸሸ እንደሆነ መጥተው ነገሩን። እኛም እየሮጠን ወደ ውጭ ወጥተን ከዛኛው እስትራሃ እየሸሹ የሚወጡ ሰዎች ምንድን ነው ብለን ብንጠይቅ የብሬክስ ቤተሰብ ቴዲ በጩቤ ተወግቶ ብለው ነገሩን። ፖሊስ ከመጣ ሁሉም ሰው ሊይዝ ስለሚችል ሁሉም እግሬ አውጭኝ ብሎ እየሮጠ ነበር። እኛም ተበታተን ይላል። እናም በነገታው ይህን ወሬ ሰምቼ በድንጋጤ ውስጥ ሆኜ እዛው ያሉት የሳዑዲ ሙጣዋን ጓደኞቼን ደውዬ በቴዲ ደረሰ የተባለውን ችግር አስረድቼ የመንግስት ሆስፒታሎች ላይ እንዲያፈላልጉልን አደረግኩ። እነሱም ስራቸውን ትተው በየሆስፒታሉ ቴዲን ፍለጋ ተሰማሩ። የሚያውቋቸው ፖሊሶች ጋር ፎቶውን እየላኩ ማጣየቅ ቀጠሉ። አሁን ካሁን ቴዲ ሆስፒታል ውስጥ አገኘነው የሚል ዜና ስጠባበቅ በጭንቀት ውስጥ ሆኜ ድራይቭ እያደረግኩ እያለ የሳውዲው ጓደኛዬ ስልክ ጠራ። እጄ እየተንቀጠቀጠ ስልኩን አንስቼ ሃሎ አልኩኝ። ድምፁ እየተቆራረጠ አሰላሙ አሌይኩም አለ። ሰላምታውን ሁሉ ረስቼ አገኛችሁት ወንድሜ አልኩት። የእሱ ምላሽ እንዲህ ነበር፣ አላህ ይሶብርክ ብሬክስ ቴዲ ተዋፋ አለ። ምን ስለው ቴዲ ማት ወይም ቴዲ ሞተ የሚል ድምፅ ሰማሁ። ድራይቭ እያደረግኩ ነበር። ራሴን አላውቅም። ሰማይና ምድሩ ተደበላለቀብኝ። መሬን መቆጣጠር አቃተኝ። ደነገጥኩ። አጠገቤ አንድ ቤተሰቤ ስለነበር ድራይቭ ሳደርግበት የነበረ መንገድም በጣም ክራውድድ ስለነበር እንደምንም መኪናዬን ዳር እንዳሲዝ አገዘኝ። አሁንም ግን ቴዲ ሞተ የሚለው ንግግር ያልጠበቅኩት ስለሆነ አላሳመነኝም እና ልቤ አላረፈም። አስክሬኑ አለበት ወደ ተባለ ቦታ አስክሬኑን ቼክ የሚያደርጉ ሰዎች አሰማራን። ቴዲ ተወፍ የሚለው ድምፅ እውነት ነበር እና የቴዲ መሞት አረጋገጥኩ። ከነሙሉ ስሙ ጠርተው ሞቷል አሉኝ። በዚህ ሰዓት ሰውነቴ ሁሉ ከቁጥሬ ውጭ ሆነ። ሰውነቴ እንዳለ በደን ሆነ። እግሬ አልታዘዝልኝ አለ። ከተወሰነ ሰዓታት በኋላ ወደ ራሴ መመለስ ጀመርኩ። ከባድ ጭንቀት፣ ከባድ ፍርሃት ከፊቴ ተደቀነ። እሱም አሁን እንዴት ለባለቤቱ ቴዲ ሞተ ብዬ ልናገር? እንዴትስ ለቤተሰብ ቴዲ ሞተ ብዬ ላሳውቅ? እንዴትስ ለመሲ ልንገራት? እንዴት
እንዴት! ከዚህ ቀጥሎ ብዙ ልብ ሰባሪ ነገር ስላጋጠመን ሌላ ጊዜ በተረጋጋ መንፈስ እመለስበታለሁ። የሆነ ሆኖ ቴዲ በጩቤ ሲመታ በቦታው የነበረ ሰው ስላላገኘን እንዴት፣ ለምን፣ በምን ልናውቅ አልቻልንም። ነገር ግን የሳዑዲ ፖሊስ በካሜራ ተከታትሎ ይህንን ክስተት ሲፈጠር እዛው የነበሩ እና አሟሟቱን የሚያውቁ 2 ሰው በቁጥጥር ስር ማዋሉን ታውቋል። ገዳዩ እንዳልተያዘ እና እየተከታተሉት እንደሆነም በተወሰነ መልኩ መረጃው ደርሶናል። ከዚህ ውጭ በሶሻል ሚዲያ ጓደኛው ገደለው፣ ወንድሙ ገደለው፣ በሴት ተጣሉ ወዘተ የሚል ሐሰተኛ ወሬ ይዛችሁ በድርጊት ላይ የሌሉበትን የልብ ጓደኞቹን ፎቶ በሚዲያ እየለጠፋችሁ በህመማችን ሌላ ህመም አትጨምሩብን። ቴዲ ከሰዎች የሚደርስ ልጅ አይደለም። ቴዲ ከሳቅ ውጭ ከአፉ ክፉ ነገር የሚወጣ ልጅ አይደለም። ቴዲ ከአረብ ወይም ከሌላ አካል አልተገደለም። ቴዲ በሀገሩ በወንዙ ልጅ አልተገደለም። በቁጥጥር ስር የዋሉ ልጆቹ እየተናዘዙ ነው። ሙሉ የአስክሬኑ ምርመራ ስላለቀ ቀጣይ የአስክሬኑ ገዳዩም እየተከታተሉት ያሉ ሰዎች ስላሉ የደረሱበትን ያሳውቁናል። ቴዲዋ ደምህ ይፍረዳቸው፣ የጎዱ ይጎዳ፣ የኔ አመለሸጋ አንተም ነፍስ ይማር ልትባል ሲል ብሬክስ ሀበሻዊ በፌስቡክ ገጹ ያጋራን መረጃ ነው ማለት ነው። ይህን ይመስላል። በጉዳዩ ላይ እናንተም ሀሳብ ስጡበት። በተለያዩ ሶሻል ሚዲያዎች ላይ ጓደኛው ነው የገድለው፣ እገሌ ነው የገድለው፣ በእንደዚህ አይነት መልኩ ነው የተጣሉት እያሉ የተለያዩ የማይሆን መረጃዎች ሲስፋፉ ነበረ። እነሱም ደግሞ ልክ እንዳልሆኑ እንግዲህ ብሬክስ ሀበሻዊ ነግሮ እባካችሁ ሌላ ቁስል አትጨምሩብን፣ ያለን ቁስል ይበቃናል፣ የማይሆን ነገር አታውሩ። የተለያዩ መረጃዎች እየተጣሩ ነው። ጉዳዩንም ደግሞ የሳዑዲ ፖሊስ ጉዳዩን ይዞታልና በቅርብ አስክሬኑም ስለተመረመረ ያሳውቁናል የሚል መረጃ አስተላልፏል ማለት ነው። እጅግ ብዙዎችን ልብ ያሳዝናል። በዚህ ጉዳይ ላይ እናንተም ሀሳብ ስጡበት። ሰው ከሀገር የሚወጣው ወዶ አይደለም፣ ራሱን ለማሸነፍ፣ የራሱን ህይወት ለመቀየር፣ የቤተሰቡን ህይወት ለመቀየር ነው። እባካችሁን በማይሆን ነገር አትጠፋፉ፣ በማይሆን ነገር አትጎዳዱ። የሰው ሀገር ላይ ስትገናኙ ይበልጥ ልትዋደዱ፣ ይበልጥ ልትፈቃቀሩ፣ ልትፈላለጉ ነው እንጂ የሚገባው በእንደዚህ አይነት ተልካሻ ምክንያት በማይሆን ነገር ጥላቻን ዘርታችሁ አትጠፋፉ ለማለት እወዳለሁ። የራሳችሁንም የቤተሰቦቻችሁንም ህይወት ለመቀየር ሞክሩ ለማለት እወዳለሁ። እባካችሁ እርስ በራሳችሁ ተደጋገፉ። አንድ ለአንዳችሁ እናንተ ሆናችሁ ያላችሁትና ከአላህ በታች ማለት ነው። ተደጋገፉ ለማለት እወዳለሁ። ይህን ይመስል ነበር መረጃዬ። እንግዲህ ያጋራሁት መረጃ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም